የንግድና ቀጠናዊ ትስስር ሚኒስቴር የንግድ ምዝገባና ፈቃድ አሰጣጥን በኦንላይን ለማድረግ የሚያስችል ስምምነት ከጂአይዜድ ጋር ተፈራረመ። ስምምነቱ ለንግዱ ማህበረሰብ ጊዜንና ገንዘብ በመቆጠብ ከእንግልት መታደግ የሚያስችለውን የቴክኖሎጂ ማዘመንና አቅም ግንባታ ላይ የሚያተኩር ቤግ የተሰኘ ፕሮጀክት አካል መሆኑም ተገልጿል። ድልነሳ መንግስቴ ተጨማሪ አለው። የንግድና ቀጠናዊ ትስስር ሚኒስቴር የንግድ ምዝገባና ፈቃድ አሰጣጥን በኦንላይን ለማድረግ እንቅስቃሴ በማድረግ ላይ ይገኛል። ሚኒስቴሩ አሰራሩን ለማዘመንና የተገልጋዩን እንግልት ለማስቀረት መሰል ስራዎች ለመስራት የመግባቢያ ስምምነት ከጂአይዜድ ጋር ተፈራርሟል ያሉት በሚኒስቴሩ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ስራ አስፈጻሚው አቶ ጸጋው በለጠ ናቸው። ኦንላይን የንግድ ምዝገባና ፈቃድ አሰጣጥ ዙሪያ ላይ የካፓሲቲ ቢልዲንግ ስልጠና ላይ ሰፖርት ለማድረግ እንደዚሁም የአፕግሬዲንግ ንግድ ምዝገባና ፈቃድ ሲስተማችን የተወሰኑ ማሻሻያዎች ያስፈልጉታልና እነዛን ማሻሻያዎችን ለማድረግ ሲባል የካፓሲቲ ቢልዲንግ እንደዚሁም የማሻሻያውን የሲስተም ማሻሻያ ኮስቶችን ከቨር ለማድረግ የስምምነቱ አካል ሆኖ ቀጥለዋል ማለት ነው። በተጨማሪም ከዚህ ጋር የሚያያዙ የብቃት አረጋጋጭ እንደዚሁም ከሌሎች ሴክተር መስሪያ ቤቶች ጋር ሲስተማችን የሚያገናኘው በርካታ ስራዎች ስላሉ ያንን በርካታ ስራዎችን ለማከናወን ታስቦ የተዘጋጀ የቤክ ፕሮጀክት ማለት ቢዝነስ ኢንቫይሮንመንት ክላይሜት ቼንጅ ነውና ለፎሪን ኢንቨስተርም እንደዚሁም አገር ውስጥ ላሉ የንግድ ህብረተሰብ አገልግሎት ለመስጠትና የመንግስት በዲጂታል አገልግሎት ለመስጠት የሚያስችለውን አቅም ለማጎልበት ታስቦ የተዘጋጀ ስምምነት ነው። የአውሮፓ ህብረት እስካሁን ከሚያደርገው የልማትና አገሪቱ የምታደርጋቸውን ተቋማትና አሰራሮችን የማሻሻል ድጋፍ በተጨማሪ የ2.4 ሚሊዮን ዩሮ የገንዘብ ድጋፍ በጂአይዜድ በኩል ለዚህ ስምምነት ይደግፋል። ቤግ የተሰኘው ፕሮጀክት ከፍተኛ ኃላፊ ሚስተር ኤሊሳዋያ ከሚኒስቴር መስሪያ ቤቱ ጋር አገልግሎቶችን በአንድ መስኮት በተቀላጠፈ መልኩ ለመስጠት በቴክኖሎጂ የማገዝ ስራ እንሰራለን ብለዋል። The BEG project is not only helping the Ministry of Trade and Regional Integration. የቤግ ፕሮጀክት ንግድና ቀጠናዊ ትስስር ሚኒስቴርን ብቻ ሳይሆን የገቢዎች ሚኒስቴርን የፋይል አያያዝና አቅም ማጎልበት፣ የብሔራዊ ባንክን የብድር ስርዓት ማሻሻል እንዲሁም የኢኖቬሽንና ቴክኖሎጂ ሚኒስቴርን የዲጂታላይዜሽን ስርዓት ጭምር ያግዛል። And also the BEG project is working with the Ministry of Innovation and Technology. በስምምነቱ መሰረት የኦንላይን የንግድ ምዝገባና ፈቃድ አሰጣጥ ስርዓቱንና ተያያዥ የአቅም ግንባታ ስልጠናዎችን ለመውሰድ ከተለያዩ ክልሎች ከመጡ ባለሙያዎች መካከል ከአማራ ክልል የመጡት ስመኘው ሻምበል የኦንላይን ስርዓቱንና የስልጠናውን አስፈላጊነት እንዲህ ይገልጹታል። ለምሳሌ ከአዋጅ አንፃር እንደገና ከሰርቲፊኬቱ የሚካተቱ በጀርባ ህትመት እንደዛ አይነት እንትኖች አሉ። እነሱ አሁን በጋራ መገናኘታችን እንደዛ አይነት ወጥ የሆነ የጋራ የሆነ ነገር ተነጋግረን መፍትሄ ልናገኝ እንችላለን። ሌላው ያው ስልጣናውን ከወሰድን በኋላ ሁሉም ነገሮች ወደ ኦንላይን እንደሚገቡ ስራ ሁሉም በኃላፊነት ወስዶ መስራት ይችላል ማለት ነው። ካሁን በፊትም በእርግጠኛ ክልል ላይ ተጀምሯል ኦንላይን ስራው ጊዜን ይቆጥባል። ሁሉንም ነገር የነጋዴውን የቢሮክራሲ እንትን ይቀንሳል። ኦልሞስት የሚፈልገውን አገልግሎት ከሚፈልገው ቦታ ሆኖ ይጠይቃል። የሚፈልገውን ሰርቪስ ሪስፖንስ በአጭር ሰዓት ያገኛል። ስለዚህ ጊዜን ይቆጥባል፣ የነጋዴውን ያለውን ወጪ ይቆጥባል ማለት ነው። ንግድና ቀጠናዊ ትስስር ሚኒስቴር ከኢትዮ ቴሌኮም ጋር በመተባበር ተግባራዊ ያደረገው ደንበኞች ወደ 965 በመደወል መረጃ ማግኘት የሚችሉበት ቁጥርም ይፋ ተደርጓል። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ስራ አስፈጻሚው ይህ አሰራር ለደንበኞች ቀላል ይሆንላቸዋል ብለዋል። ብዙ ነጋዴዎች ወደ ንግድ ዓለም ሲመጡ ማሟላት የሚገባቸው መስፈርቶች መረጃ ይጠይቃሉ። ያንን መረጃ የሚያገኙበትን ስልት ነው እኛ ያስቀመጥነው። ያም የጥሪ ማዕከል ግንባታ ነበር። ያ የጥሪ ማዕከል ግንባታ ከኢትዮ ቴሌኮም ጋር በመተባበር አጠናቀናል። 965 እንዳያችሁት የተለያዩ የንግድ መረጃዎችን ይሰጣል። በተለያዩ የህጋዊ አቋም ላይ ያሉ ነጋዴዎች ከ965 ደውለው መረጃዎችን ምን መስፈርት ማሟላት እንዳለባቸውና ያሉትን መረጃዎች ከዛ መውሰድ ይችላሉ።